እንጣ ሙዝ ነው ሙዝ ናት። እንደው ለነገሩ የሚስትህ እናት ታማ ሙዝ ይዘህ ትመጣለህ? እስቲ በደንብ አድርገህ እየኝ። ጦጣ መስልሃለሁ እንዴ? ኧረ አይመስሉም። እኔ መች ወጣኝ? ለመሰልኩህማ ነው እንደ ዝንጀሮ በሙዝ ልታታልለኝ የሞከርከው። ለነገሩ አልፈርድብህም ልጄ፣ ሰው ያለውን ነው የሚያመጣው። ልጅ ሀብታም ባል ብታገባ ኖሮ በጊዜልኝ ነበር የሚመጣው። አንተ ግን ምንም ስለሌለ ሙዝ አመጣ። አልፈርድብህም፣ አይዞህ። እሺ አሁን እንዴት ነው ጤናው ታባዬ? ሙዝ ይዘህ መጣህ ስለጠየቀኝ አመሰግናለሁ። ለምን መመለሻ ከየት ታመጣለህ? የኔ ልጅ ኪስህን ባዶ አድርገህ የሚስትህን እናት ለመጠየቅ ግማሽ ኪሎ ሙዝ ይዘህ መጣህ። ያሳፈረሽ ግን ፈጣሪ አይደለም አንቺ ራስሽ ነሽ። ቪዲዮን እቀበልሻለሁ አላልከኝም እንዴ? ለምንድን ነው የማፍረው? ነፃ ሰው ያፍራል? የሰራሽውን ወንጀል ሰርዞ ነፃነትሽን የሚሰጥሽ ስንት ብር እንደሆነ ታውቂያለሽ? ብቸኛው መንገድ እሱ ብቻ ነው። አለበለዚያ እስር ቤት ነው የምትገቡት። አጋችሽ ደግሞ 1 ሳምንት ነው የሰጠን። ብሩን ታመጫለሽ፣ አለበለዚያ ደግሞ እስር ቤት ትገቢያለሽ። ምርጫ አንቺ ነው። ልጄ ብቻ አይን አትወኝም። እናት ስትታሰር ዝም ብለህ አታየኝም። ምን ማድረግ እችላለሁ? ግደለው። ብሩን ልስጥህ ብለህ ጥራውና አናቱን ብለህ ግደለው። ሰው ልግደል እንዴ? እናትን ለማዳን ስትል ሰው ብትገላ ይሻላል። የሚሻለው ቤቱን መሸጥና ብሩን መክፈል ነው። የወዲት ጉዲት መረጃ በወንድዬ እጅ ገባ። ወንድዬ እስካሁን አንቀላፍቶ አሁንም ደግሞ እርግዝና ሲመርመር ሲላትም እሷ ወሬ እየፈጠረች የውሸት እንትኗን እናቴ ታመመች፣ እናቴ ተቆረጠች እያለች እሷ ሆስፒታል ተነሽና እየሽ ልሄድ ቢላትም አሁን እናቴ በጣም ታመመች፣ ሌላ ጊዜ ይዘኸኝ ትሄዳለህ በማለት እየሮጠች ወደ እናቷ ሸሽታ ሄዳለች። ይገርማል። ያንን ቪዲዮ አጋቹ በእጁ አሳየው። አስቻለውም አየው። አስቻለው ሲያይ ማመን ከበደው። ሰው ሊገሉ ይሄንን ያደረጉት እናትና እህትህ በጣም መጥፎ ሰው ናቸው ብሎ ይሄን ያየው አስቻለው በጣም ተናደደ። ቢሆንም 23,000 ቤት ሽጠንም ሰጠው 3,000 ልስጥህ 3 ሚሊዮን ልስጥህ ሲለው አይን የምፈልገው 23 ሚሊዮን ነው፣ ለ3 ሚሊዮን እስካሁን እናትህ እኮ ብለውኝ ነበር። አሁን ግን የምትፈልጉ ከሆነ ወኪ አለበለዚያ እስር ቤት በሰብሳት አላችሁ ትሄዳለይ እትለዋል ብሎ ይነግረዋል። መጥቶ እናቱንም እንግዲህ እማዬ ያ ሁሉንም ነገር አየሁት፣ ቢገላትማ ጥሩ ነበር፣ ደግሞ ለዛ ይለበሰበሰች አሮጌ ግን አሁን ቪዲዮ ነው እንጂ ቢጠፋ ጥሩ ነበር፣ እሷንም ማሙታ ኑሮ መርዙ ገድሏን ኑሮ እያለች አሁንም የማትር በስራቸው የማያፍሩት እነ ወርቅዬ ወደ ወሬያቸው ገብተዋል። በጣም ይገርማል። ቪዲዮ እንግዲህ መጨረሻ ላይ ከሚስቱ ጋር ጥሩ ሰው መስላ የምትሄደው የወዲ እጅ ከፈንጅ ተይዛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ የተሰኘውን እንግዲህ ክፍል 33 ይዘን መጥተናል። ወደ ክፍል 32 ስናመራ እንግዲህ ቪዲዮ ስልክ ሰጣት፣ ቦሴ ሰጣትን ስልክ ማለት ነው ፍቅረኛዋ ለዓለም ለፀሐዬ ሰጥታት ነበር። ፀሐዬም እንድትቀርጽ ተብላ የሚያወሩትን ሁሉ ቀርጭ ብላ ሰጥታት በነበረ ጊዜ ቪዲዮ አድርጋ ብቻ ሪከርድ የሚለውን ሳትከፍት ዝም ብላ አደረኩ ብላ ስታሳያትም ባዶ ነበረ፣ ምንም ነገር የለም ብላ መጨረሻ ላይ ነገረቻት። ይሄንን አልከፈትሽም ነበረ፣ ይሄን ተማሪ ባለማወቅ ምንም ማለት አይደለም እንዴ አውቃለሁ ብላ ፀሐይዬ እንደዚህ ስትላት እንዴ አለማወቅ እኮ ችግር የለም ስለዚህ አውቃለሁም ባቴም ችግር የለውም ብላ ይሄንን ብላት ሁለተኛ አስተምራት ይዛት ይሄዳለች ለመቀረጽ። ወርቅዬንና የወዲት ጉዲትን የሚያወሩትን ፀሐይዬ እንግዲህ ስልኳን ካሜራማን ሆና እሷም እዛው ይዛ ሄዳለች ማለት ነው። እንግዲህ ከመሃል እናቷ ስትደውልላት ሆስፒታል እናቴን ልትገሊ ነበር እያለ በባለፈው ፓርት ላይ እንትን ሲላን ነበር ወንድዬ። በፍጹም እንደዚህ የሚሉትና አለም ናቸው የውሸት የነሱን ወሬ እንዴት አማቴን እገላለሁ እያለች አስመሳይ የወዲት ጉዲት አሁንም
ወንድዬን እንትን እያለችው ትገኛለች። ቪዲዮ ተይዞብኝ ነው ብትልም ይች ልጅማ እያመማት ነው እዛ መጋኛ መታት እንዴ ብሎ ነበረ። ወንድዬም ያወራችውን ወሬ ሊቀበልና ሊያምን አልቻለም። አለምዬ ስትነግረው ማለት ነው። እናም እንግዲህ አለምዬም ይሄን ብትለው ወንድዬ መስሚያው ጥጥ ነውና ጆሮውን ትንብለዋለች። አሁን ሆስፒታል ሄደሽ የልጅ ምርመራ ማወቅ አለብኝ፣ ህፃኑ እንግዲህ እርግዝናሽ መረጋገጥ አለበት፣ የልጁም ጤናና ህይወት መታወቅ አለበት ሲላት፣ እሷ ግን በፍርሃት ለባብሳሽ ብላ ስታነቃ እናቷ ከድንገት ትደውላለች። እሷም እንግዲህ ስለ ጤንነቷ ልጠይቅ ነው። እንግዲህ ዱርዬዋና አስመሳይዋ የወዲት ማለት ነው ስልኳን ታነሳና እማዬ ምን አገኘሽ? በጣም አሁን አሞሻል? አስፈልጌሻለሁ። አሁን ልምጣልሽ? ወይኔ እሺ በቃ እማዬ። ምንድን ነው የምታሟርችብኝ? ዝም በይ። ላውድ አላደረገችም ሴትዮዋ። እንግዲህ ፀሐይ ማነች ወርቅዬ፣ ምንድን ነው የምታሟርችብኝ? አሳምምሽና እኔ አላመመኝም። በቃ የኔ እናት አሁን መጣሁኝ እናቴ። እኔን በጣም አሞሻል? ምንድን ነው እያለ እንግዲህ ወንድዬ እንትን እያለ ነበር ማለት ነው። ምንድን ነው ስትለው እናቴን ታመመች፣ ነይ ቶሎ ድረሽልኝ፣ ቶሎ በጣም አሞኛል አለች። ልሄድላ ስትል አብሬሽ ልሄድ እንዴ ስላ አያስፈልግም እኔ ልሄድ ብላ ተነስታ ትሄዳለች ማለት ነው። እንግዲህ እዛ ስትሄድ ሆስፒታል ልትሄድ ለባብሳ ነበር ከወንድዬ ጋር ልትሄድ ማለት ነው የወዲት ጉዲት። ነገር ግን ይችን ሲስተም ያመጣችው ሆስፒታል ምርመራዋ እንዳይታወቅባት ለመቅረት አስባ ነው ማለት ነው። እናም እንግዲህ በቃ ሌላ ቀን እንዴ ከእናትሽ ይበልጣል እንዴ ሂጂና ሌላ ጊዜ ምርመራ ይዤሽ እሄዳለሁ በማለት ወንድዬም ይሄንም ሀሳብ ሰጥቷት እሺ በማለት ደስ ብሏት እየሮጠች ወደ እናቷ ጋር ስትሄድ እንግዲህ አባቴን የገደልሽው አውቃለሁኝ፣ አባቴ የሞተው አንቺ ነሽ የገደልሽው፣ ምክንያቱም እንደዚህ ልትገሉኝ ስትይ ሌላ ሚስት ሊያገባብሽ ሲሆን ሌላ ሚስት ታገባ ንብረቱን ይወርሳል ብለሽ ቤቱን፣ ስለዚህ በዛ ነው እያለች እናትና ልጅ እንትን ሲሉ በቃ እናትና ልጅ እንደዚህ ኩነን ይቅር በይኝ እናቴ፣ ከምን ጉድ እንዳወጣሽኝ፣ አሁን ወንድዬ ሆስፒታል ይዞ ሊሄድ በጣም ነበር የተጨነቅኩት እያለች ነበረ። እንግዲህ ፀሐይዬና አለምዬም ተገናኝተው ነበርና አንድ ላይ እሷን መታ ነበረ እና ሁሉንም ካሜራውን ስታሳያት አልቀረጸችውም። የሚያወሩትን ቀረጽኩ ብላ ሪከርድ የሚያደርገውን አላወቀችበትም። መጨረሻ ላይ አለም እያስረዳቻት ማለት ነው ሁሉንም ነገር። ከዛ ፀሐይ ምሽ ብላ ተቀብላ ትሄዳለች። እንግዲህ ታማለች የተባለች ወርቅዬም አልታመመችም። እንግዲህ ትሄድና ለወንድዬ እናት ማለት ነው ትነግራታለች ሁሉንም ነገር። አሁን የት ሄደች ስትላት ታመመች እኮ ተብላ ይሄ የእሷ ተንኮል ነው እንዴ እዚህን ያክል እንዴት እያለች የወንድዬም እናት እሷን አታውቂያትም ማለት ነው። እሷ በመርዝ ያንቺን ቤት ለመውረስ ብላ በመርዝ መድኃኒት ወጡ ላይ ስታደርግ እንትን ያለች እንዴት ይሄንን ማድረግ ይቃታታል ታያለች ብላ አለምዬ መርማሪዋ ፖሊስ ብሏል። ያ የቦስ ደሳለኝ ፍቅረኛዋ ነበር መሆን ያለብሽ ብሏታል ቦስና እሷ ደግሞ ስራዋን አውቃለችና በቃ እሷ ይሄን የምታደርገው የእሷ ስራ ነው። ስለዚህ ይሄን ያደረገችው ደግሞ ሲያውቃት ነው ሆስፒታል እንዳትሄድ ብላ ይሄንን ታመጣለኝ ማለት ነው። እሱስ ልክ ነሽ ብላ ለወንድዬ እናት ቤቱን አሁን ይሄንን እንትን አንቺ በእሷ ስም በወንድዬ ካረገኝ እኔም አለሁበት ብላ ትካፈላለች። ስለዚህ ልጅ ነኝ ማን ነው ቤተሰብ ነኝ ብላ አንቺ ደግሞ እንትን ስትይ ቤቱን ትወርሳለች። ያ ቤት ስሸጥላቸው ቤቴን ፍታይን ትለውና ቤቱን ትካፈላለች እያለች ለወንድዬ እናት አለምዬ ትነግራታለች። እንዴት ይሄ አልመጣልኝም አላሰብኩም እኮ ይሄንን እያሉ የወንድዬ እናትም ይሄንን እያቀረበች ነበረ። በመጨረሻ እንግዲህ እሱም የት ሄደች ስትባል ስትጠይቀው አለምዬ ሄዳ ነው ሆስፒታል፣ እርግጠኛ ታማ ነው ስትለው አለምዬ እንደዛ ነው እንዴ ታማ ነኝ በእናቷ ትቀልዳለች እንዴ እያለ ማን ነው ወንድዬም ለአለምዬ መልስ ይሰጣታል። አለም ግን ተንኮሏን ስለምታውቅባት የውሸት ነው ብላ አውቃለች ፊቱ ነው። እናም እንግዲህ ፀሐይ ማለት ነው ማነች እናቷን ይቅርታ ማየ ብላ ይቅርታ ትጠይቃታለች ማለት ነው። እናቷን ወርቅዬን እኔ ከዝቤ ውጭ እያለች ስትላት እማዬ በቃ ይቅር በይኝ እያለች ነበረ ስትላት የነበረ ወርቅዬ ምሽ በማለት እንግዲህ ከመሀል
እሷ ምግብ እየበላይ ፀሐይዬ እንዴት አንቺ ከዚህ ከውሃ ትጠጫለሽ? አንቺ ሃይላንድ ውሃ የምትጠጪው ለምንድን ነው ስትላት ነበረ። የዚህ ጊዜ ቅምት አርጋ ትጠጣባታለች ከፀሐይዬ ላይ። እንዴ ሰው ካልበላ እንዴትስ ይሰራል? እንዴት ይህን ሁሉ ስራ ካልበላ እሰራለሁ ስትላት፣ መጠጣት ያለብሽ ለሰውነትሽም አስቢ። የቧንቧ ውሃ የለመደ ሆድሽ እንዴት የሃይላንድ ውሃ ትጠጫለች ብላ ቅምት አድርጋ ትጠጣባታለች ፀሐይዬ ማለት ነው። እሺ በቃ ይሄን ለማየ ነው የምናገረው ብላ ለእናቷ ሄዳ ትነግራትም አንቺም እሷም አንድ ናችሁ ትላታለች። እንዴት እኔ እሷ የቤት ሰራተኛ እኔ ደግሞ የአንቺ ልጅ ነኝ፣ እንዴት የሰራተኛና የልጅ ልዩነት አታውቂም እያለቻት አንቺ እስከምን ትሻያለሽ እያለቻት ነበርና ትጠጣ የኔን ትራፊ ከሆነ ስትላት ትራፊ አይደለም አዲስ ከፍታ ነው እያለቻት ነበረ ለወይዘሮ ወርቅዬ ልጇ ማለት ነው። እንግዲህ ከመሀል ወንድዬ ስልኩን ይደውልና ስልኩን ሲደውል ልመጣ ነው እየመጣሁ ነው ልሄድና ሂጅ ልጠይቅ ይላል። አለምዬም እንዲያው የሚስትህን አታመው አለመሄድህ ራሱ እንትን ይላል ሂድ ትለዋለች። እውነትሽን ነው እኮ ምን ይዤ ልሄድ ሲል እንዲህ ሙዚ በቃቸዋለሁ የባዶ እጅህን ሂድ ምንድን ነው አለበለዚያ ሙዝ ይዘክር ትለዋለች ማለት አይባዶችንም አልሄድም ብሎ ሙዙን ይዞ ሲሄድ እንግዲህ ወርቅዬ በእናትሽ እማዬ ዛሬም ብቻ ከዛሬ በኋላ ምንም አልፈልግም አሞኛል ብለሽ ተኛ አስመስይ ትላታለች። ምን ብዬ ነው ሳያመኝ ደግሞ አሞኛል የምለውን ወርቄ እያለች በይማ በቃ ዛሬም ብላ ፎጣ እናንተን ታመጣላታለች ራሷን ጠግና ማለት ነው። ከዛ እንግዲህ አሞኛል ብላ ሶፋው ላይ ትኝት ብላ እንደምን ዋሉ ማማ ወርቄ ሲል ደህና ነኝ ያለሁ ብትላለች ምላሷን ቀዝቀዝ አድርጋ ማለት ነው። ከዛ እንግዲህ እኔ ፓርት በጣም ነው ያሳቀኝ። ከዛ ምንድን ነው ይዘህልኝ የመጣኸው ሙዝ? እኔስ እስቴኝ ስታየኝ ጦጣ መስላለሁ እንዲ ሙዝ ይዘህልኝ? እኔ በመድኃኒዓለም እዚህ ከምንም አልቻልኩም። ጦጣ መስላለሁ እንዲ ስታየኝ ሙዝ ይዘህልኝ የምመጣው? ነገሩ አልፈርድብህም። አንገቱን በወሬዋ ዲፋ አደረገ። አልፈርድብህም፣ ምክንያቱም ልጅ ያገባችው ዲሃ ባል ነው። ዲሃ ባል ስለሆነ ከየት ታመጣዋለህ ትለዋለች። ጦጣ አይደለሁም እያለች እንዲያውም መልሰው ትላለች። እንዴ አንሳውና መልሰው። ምኑን? ሙዙን መልሰው ተገዛህበት። ለምን? አይ መመለሻ ይቸግርሃል። እንዴት እንደዚህ ይላሉ? እኔ እኮ አላልኩም፣ መመለሻም አላልኩ። ይኑረኝ አይኑረኝ ኪሴኔ ታየሁት ሲሉት እንዴ ኪስህማ ብር ቢኖረው እንዲህ ዝሞላ ይላል። አንተ ኪስ እኮ ምንም የለ። ንፋሱ ተገባ ራሱ ንፋስ ኃይለኛ ንፋስ ተመጣ ኪስ ባዶ ስለሆነ አንስቶ እንደዚህ እያሽከረከረ ነው ወዲህ ሰማይ ይዞህ የሚሄደው ትለዋለች። እሱ በጣም በመደናገጥ እርስዎ ግን ጨዋታ ጨምረዋል፣ ግን ራስዎን እንጂ ያመመው ምላስዎ ምንም አልታመመም ይላታል ማለት ነው ወንድዬ። እንዴ እና ታዲያ ጦጣ ይመስል ሙዝ ይዘህ መተህ ብላ ደግሞ እኮ ሲሄድ በቃ እኔ ልሄድ ብሎ ተነስቶ ልሄድ ሲል እንግዲህ እየሄደ ነበረ። እሷም ተከትለው የወዲትም ባንድ እየሄዱ ሳለ እንግዲህ ገና ብድግ ሲል እንዴት ታልታመም እንዲህ ብላ ቶሎ ብላ ጭንቅላቷን ያሰረችበትን የለበሰችውን ፎጣ ትጥልና ያንን ሙዝ እኮ ጦጣ ነኝ እንዲህ ያለችውን አንስታ እየበላች ነበረ። ከዛ ስትበላ እና ሙዟን እየበላች እንግዲህ ተነስታ እነሱም ሂደዋል። ከመንገድ ላይ ዘና እያለ ወንድዬና የወዲት ጉዲት በመስመር ሲሄዱ እንግዲህ ደስ አለኝ ያገኛቸዋል። ካስቻለው ጋር ሁሉንም ቪዲዮ አሳይቶ ጨርሷል ማለት ነው። የዚህ ጊዜ አስቻለውም ወደ እናቱ ወደ ወርቅዬ ጋር መጥቷል። እሷ ጋር መጥቶ ካሁን በኋላ ቤቱ ይሸጣል ወይም ትታሰሪያለሽ። ስለምን እንደምንድን ነው የምታሰረው? አይሸጥምም ሰውየውን የኔ ልጅ እና ታዲያ ምን ላደርግ ይላል። ሰውየውን ጥራና ግዴለው ና ብርህን ልስጥበልና ግዴለው የኔ ልጅ ግዴለውና ተዛ እቤታችን እንኖራለን ትለዋለች። እኔ አልገልም፣ አንቺ ታሰሪ፣ አንተ ታሰርልኝ፣ አንተ ወጣት ነህ ትለዋለች። እሱም አይቻልም ሲላት ጥራና ግዴለው ትለዋለች። እዛው እስር ቤት ትበሰብሻለሽ፣ እኔ ሰው አልገልም ብሎ ይናገራታል ማለት ነው። እንግዲህ በመስመር ላይ የሄዱ የወዲትና ወንድዬ ያ ቦስ የሚባለው ደስ አለኝ ያንን ቪዲዮ እንትን ይህ ሚስት ያደረገችውን ታውቃለህ ብሎ ምንድን ነው ሲል ይሄው ቪዲዮ ሲለው ወንድዬም ያየውን ማመን አቃተውና ያንን ቪዲዮ በእጁ ላይ እንግዲህ ስልኩን እንዲህ እያሳየው ነበር። ደስ አለኝ እጁ ላይ የነበረው እዚህ ላይ ያበቃል። ለነበረን ቆይታ አመሰግናለሁ። ባይ ባይ።